እንዴት ናችሁ? ደማቆቹ ነው። እኔ አዳና ረጋ ነኝ። ተወዳጅ ፕሮግራም ይዘንላችሁ መጥተናል። እነዚህ ወንበሮች በኢትዮጵያ ተወዳጅ የሆኑ በርካቶቻችን የምናከብራቸውን እንግዶች ይጠብቃሉ። ጥያቄና መልስ ይወዳደራሉ። ጥያቄዎቹ እነሱ ጋር ከመምጣታቸው በፊት እናንተ ጋር ይመጣሉ። አብዛኛው ሰው የመለሰው መልስ ለነሱ ትክክለኛ መልስ ሆኖ ያገለግላል። 10 ሺህ ብር አለ። አንድ ሰው የ20 ሺህ ብር አሸናፊ ይሆናል። ያሸነፈው ሰው ግን ገንዘቡን ይዞ አይሄድም። ለወደደው ግለሰብ መረዳት አለበት ላለው የበጎ አድራጎት ድርጅት እንዲሁም ደግሞ ለሃይማኖት ተቋም መስጠት ይችላል። እዚሁ ቃል ይገባል። እኛ ቃሉን አክብረን ወስደን እናስረክብለታለን። ደማቆቹ ውብ ነው። ያማረ ጊዜ እናሳልፋለን። እንዴት ናችሁ? አላችሁ? አዲ ማንም እንዳይነሳ ያለው አላችሁ? እንዴት ናችሁ? ሰላም ነው? ደግ ናችሁ? አለን እንዳይነሳ ከተባለ በኋላ ነው። ይሁን። እንዴት ናችሁ? እንዴት ከረማችሁ? ዛሬም ደማቆቹ ሌሎች ደማቆችን ይዘን ተከስተናል። ለየት ያሉ ጥያቄዎች ተዘጋጅተዋል። እነሱ ጋር ከመምጣታቸው በፊት እናንተ ጋር ደርሰዋል ጥያቄዎቹ። መልሳችኋል። የትኞቹ ጥያቄዎች ምን አይነት መልስ አገኙ? አብረን እናያለን። የዛሬዎቹ እንግዶች እኔ አላስተዋውቃቸውም። 30 ሰከንድ እሰጣችኋለሁ። ራሳችሁን ታስተዋውቃላችሁ። አመሰግናለሁ። ሰመረ ባሪያው አዲስ አበባ ነዋሪ። አልጨረስኩም። አንዳንድ አለው አንድ ነኝ። በቃ አዲስ አበባ ነዋሪ። ያው ሚዲያ ላይ ሀሳቤን እናገራለሁ። እሺ፣ እንደዚህ የሚሉ ሰዎች እያስፈራሩ ነው ይባላል። ቀጥሎ እኔ አልወድም ምናምን ባለሙያ እንደዚህ ነው። ብዙ ነገር ነው የምሰራው፣ ብዙ ደስ ያለኝ ነገር ግን ያው ሚዲያ ላይ ሀሳቤን እናገራለሁ። የተለያዩ ማህበራዊ ጉዳዮች ላይ የራሴን ሀሳቦች በመናገር እታወቃለሁ። አይደለም ማን እንደሚያቀኝ አላውቅም። እኔ አውቃለሁ። እሺ ሉላ እንደምታቀኝ ከሱ የተረፈው 30 ሰከንድ ተጠቀም። ያንቺ የራስሽ ነው እኮ 30 ሰከንድ። የኔንም ያሱ አስተራለኝ እኔ ተረፈ ረዴት መሸሻ እባላለሁኝ። በዋናው ስሜ ጋዜጠኛ ነኝ። ታዲያስ አዲስ ላይ በሉላ ነው የምታወቀው። አብዛኛዎቹ ሚዲያዎች ላይ አክቹአሊ በሉላ ነው የምታወቀው። ጋዜጠኛ ነኝ እና መድረክ መሪ እና የተገኘው ስራ ካለ አለው። ከሱ ብትጀምሪ ነበር የሚሻልሽ። የተገኘውን እሰራለሁ። በጣም ደስ ብሎኛል ስለመጣችሁ። 10 ሺህ ብር አላችሁ። እንኳን ደስ አላችሁ። እያንዳንዱ ኳስ የ1 ሺህ ብር ዋጋ አለው። ቼክ በለው በቃ በእኛ ቼክ ነው አላችሁ ሲል የታለ እያለኝ ነበር። ለካ ገንዘብ ነው ያይበላል። ትጠጣለህ እንዴ ሲባል የታለ እንደሱ 10 ሺህ ብር አላችሁ ሲል የታለ ነበር አለን። እሺ፣ ስለዚህ አሪፍ ጨዋታ እናደርጋለን። ምንድነው በጣም ካሁኑ እየደበቀች ነው። ችግር የለውም። እናንተ ጋር ጥያቄዎች ከመምጣታቸው በፊት ለተመልካቾቻችን ጥያቄውን በትነናል። መልሶች አግኝተናል። መልሶቹ ልክ የሆኑ መልሶች አሏቸው። የነዛ ልክነት ግን የሚረጋገጠው አብዛኛው ሕዝብ የመለሰው ምላሽ ሲሆን ነው። እየተጫወትን ስንሄድ በደንብ ግልጽ ይሆንላቸዋል። ስለዚህ የኛ ሐሳብ ነው የህዝቡን ሐሳብ ነው የህዝቡን ሐሳብ ነው የምትመልሱት። ስለዚህ ህዝቡ ምን ሊል ይችላል የሚለውን የማወቅ ጥበብ ነው። በቃ እኛ ህዝብ ነን። ራሳችን ዛሬ ህዝብ ጀምራለሽ። እኛ ህዝብ ነን። ህዝቡ የሚሳየው አሁን እንደውም ሰሜ በጣም ብዙ ጊዜ ሂስ ያደርጋል አይደለ? የሆኑ ስህተቶች ሲኖሩ ምናምን ይተቻል፣ ቢስተካከል ይላል ምናምን አይደለ? ስለዚህ በትክክል ዛሬ የህዝቡን የልብ ትርታ ያውቀዋል ወይስ ሂሱን ይውጣል? ውጪ ልጀምር ቀለል እንዲለኝ ሾው ሰፈር ውስጥ ሰሜ በረዳው ብለህ የምታስበው ግለሰቦች ወይ ድርጅት ምናምን አለ? የትኛውም ድርጅት አክቹአሊ ሳይሆን በዓል ሲደርስ የምንረዳው አለ። ሰርቴን ሰዎች አሉ ግሩፕ የምናገዛቸው ለበዓል እንኳን አደረሳችሁ የምንላቸው አጋጣሚ በዓሎች ሲሆኑ ብቻ ለአዲስ ዓመት፣ ለገና፣ ለፋሲካ በዓመት 3 ጊዜ። ባለፈው ገና ከ120 ሰዎች በላይ ከ120 ቤተሰቦች በላይ አግዘናል። የበዓል እንኳን አደረሳችሁ ብሎ አንዳንድ የበዓል መዋያ ፓኬጆች መስጠት እንደዛ እናደርጋለን። በዓላት ሲደርሱ እንደዛ አይነት የእርዳታ ስራዎች አስተባብራሉ ሰዎች። እኔ አይደለሁም የምረዳው አክቹአሊ እኔ አይደለሁም የምረዳው አሰች በዩቲዩብ ያሉት ቤተሰቦች፣ ፌስቡክ ላይ ያሉት ሰዎች፣ ሚዲያ ላይ የሚያቆዩ ሰዎች እንትኑን ፐብሊክ አደረገውና
ከዛ እነሱ እንዲያግዙኝ ያደርጋለሁ። እኔ ማስተባበር ብቻ ነው እንጂ ምን ማድረግ አላውቅም። አይ ዋናው ሰጪ አንተ ነህ። ተቀብሎ ማድረስ ራሱ ትልቅ ነገር ነው አይደል? ምክንያት መሆንም ትልቅ ነገር ነው። ስለዚህ የሰሜን በዚህ ይዘነዋል። ያንቺስ? እኔ ረዴትን ልጠቀም ሉላን ልጠቀም? ደስ እንደለሚቀልል ሉላ ይቀላል። ሉላ ረዴት እኔ ሉላ ለረጅም ጊዜ አላውቀውም። ሉላ ረዴት ብላት ዝም ብለሽ ሉሬ በለኝ። ሎሬ ወደ ሎሬት ልትጠጋ ነው። ቀስ ብዬ እሺ ሉላ ልልመደው እንደምንም። እሺ ለመሰለ ረጅም ዓመት አብረን የተማርነው ታውቃለህ። ክላስ ቤት የነበረች ምናምንና ሉላን ማምጣት ነው አሁን የምቸገረው። ሪፕሬዘንታቲቭ ሆና የሆነ ጊዜ መፈንቅለ ስልጣን አረኩባት። ጠላታሞች ነን ባይዘው የምን ሪፕሬዘንታቲቭ ዘመድ ነው ብዬ ነው እንጂ ከአዴግ በጦር ነበር የምንፈላ። ዩኒቨርሲቲ ሪፕሬዘንታቲቫችን ነበረች። ኦኬ ከዛ ከስር ሰራውና አሴርኩባት። ጀግና። ለዚህ ነው መንግስትም አልሆነው። ከዛ ወዲህ ነው እውነትን ወይ ያዲ ምን መርዳት የምትፈልጊያቸው ሰፈር ውስጥ ወይ ደግሞ ድርጅቶችም ምናምን ካሉ? አክቹሊ ሰፈር ውስጥ ሳይሆን የሚማሩ ልጆች አሉ። የኔ ልጆች የምረዳቸው ሳይሆን የኔ የሆኑ ልጆች ከማፀን ያልወጡ ግን የኔ የሆኑ ልጆች አሉኝና እዛው ሻሸመኔ አሉ። እነሱ የሚማሩ ልጆች አሉ። ጎበዝ ተማሪዎች አሉ። አንደኛው አቋርጦብኛል። በዚህ በህግ አምላክ ወደ ትምህርት ተመለስ ምከር። ቀጥል። የተቋረጠው ቀጥል። በየወሩ ምናምን ከራስሽ ከሆነ ነገር እያደረግሽ ነው የምትረጂው? እኔ ብቻ ሳይሆን አክቹዋሊ እናቴ መምህርት ናት። ስለዚህ ትምህርት ቤት ያለውን ነገር በነፃ ትምህርት ቤት እንዲገቡ ታደርግልኛለች እሷ። እኔ ደግሞ እንደው ደፍተሩንም ምኑንም ከነሰሜም ቃርመዋለሁ። ከፋይ ነው ሰሜ ባይዛ ያለቀኝ ነው ይከፍለኛል። ካመር ማመልከቻ ማስገባው ሰሜ ጋር። ለሁለታችሁ መልካም እድል። ስለዚህ አሁን ለነገራችሁን ሰዎች ነው የምትወዳደሩት። ሰሜ ከተሳካለትና ካሸነፈ እንግዲህ ቀጣይ ለሚመጣው በዓል እንኳን አደረሳችሁ ብሎ ለሚረዳቸው ሰዎች ይሰጣል። ሉላ ካሸነፈች ደግሞ እንግዲህ ብሩ ወደ ሻሸመኔ ይላካል። በጣም ያ ማለት ምንድነው? ሁለት ለአንድ ደክ ማለት ነው። መጣጣር ነው። ያው ነው፣ ችግር የለውም እንልከዋለን በሚል እሺ፣ ቀጥታ ወደ ጥያቄዎቻችን እንገባለን። ምንድነው የምታደርጉት? በጣም ትክክል፣ ስህተት፣ በጣም ስህተት አለ። ስለዚህ ሙሉን ነው የምትወስዱት። ወቅት መልስ ነው ይሆናል ብላችሁ የምታስቡት ጋር እንዲህ እያነሳችሁ ማስቀመጥ። አሁን ሴንተር ላይ ነው ያለው። እሺ። ድሮ ግን በቲቪ ሳየው ይሄን እንትን ቅቅል ይመስለኝ ነበር። እስቲ ወደ ጥያቄው ግን ገንዘብ መሰለኝ አሁን እዚህ እየተወራሉ። በጣም አሪፍ ጥያቄ ነው። ጥሩ ድምፅ ያለው ሁሉ ዜና አንባቢ መሆን ይችላል። የእናንተን አይደለም። እሺ፣ የህዝቡ ነው። ህዝቡ ያደራ። ተመሳሳይ መልስ መመለስ አይቻልም። ፈጥኖ መመለስ ነው። ፈጥኖ ለመለሰው ነው ቅድሚያ የምንሰጠው። በጣም ጥሩ። እሺ፣ ቀድማ የመለሰችው ሉላ ስለሆነች ከሷን ጀምር። እሺ። ጥሩ ድምፅ ያለው ሁሉ ዜና አንባቢ መሆን አይችልም። እኔ አሁን አልችልም። እሺ፣ ጀምር። የቱ ጋር ነው? ምን ድምጻው ይሆን በድንገት? እሺ፣ አይችልም ብለሽ ነው የምታስቢው? እኔ አይችልም ብዬ ነው የማስበው። አይ ቲንክ ሰውም አይችልም ብሎ ያስባል ብዬ አስባለሁ። ምክንያቱም ምንድነው ዜና ማንበብ ማለት ቆንጆ ድምጽ ስላለ ቃላቶችን መናገር ብቻ አይደለም። ዜና ማንበብ ውስጥ ማስተካከል አለ። ዜና አንባቢ ነበር ካንተ በደንብ ታውቀዋለህ ብዬ አስባለሁ። በደንብ ሙያዊ የሆኑ ነገሮችን ማወቅ አለ። ከካሜራ ጋር መናበብ አለ። ተጽፎ የመጣልን ነገር ሁሉ ቼክ መደረግ አለበት ብዬ አስባለሁ። ሶ ፕሩፍሪድ ተደርጎ ይሄ ልክ አይደለም፣ ይሄ ልክ ነው ወይ የሆነ ፓርት ላይ ከጋዜጠኛው፣ ከሪፖርተሩ፣ ከኤዲተሩ ያመለጡ ነገሮችን መጨረሻ ላይ ዜና አንባቢው ነው ፕሩፍሪድ ያደርጋል ብዬ የማምነው። ሶ ከድምጽ በላይ ከካሜራ ጋር መናበብ፣ እንደተባለው ፕሩፍሪድ ማድረግ ችሎታ ያስፈልጋል ብዬ አስባለሁ። ማንበብ መቻል ድምጽ ካለው ይሄን ማምጣት አይችልም። መጠየቅ ትችላለህ። አይ እየሰማው ነው። ቆይ በጥሩ ድምጽ ብቻ ይመጣል ብዬ አላስብም። ትምህርት መማር አለበት፣ ኤክስፒሪየንስ ያስፈልገዋል ብዬ አስባለሁኝ። ሶ እነዚህ ሁሉ አብረው ሊመጡ የሚችሉ ነገሮች ናቸው። አንተ ያልሽው ጥሩ ነው፣ ግን አልስማማ። ጥሩ ነው ያልሽው። እኔ አሁን ምን እላለሁ መሰለኝ፣ በፊት የሆኑ አክስት ነበሩኝና አንደኛ ቤት ውስጥ ሲናገር ራሱ ገና እንደምን ዋላችሁ አይነት ነገር የሚል ሰው ነበር ድምፁ። አቤት ድምፅ! ዜና አንባቢ ብትሆን እንደው አንተ አሁን ይሄ ሀገር እኮ እንደው ችሎታ ላለው ሰው አይሆንም። ማን ሰላላ ድምፅ እያነበበ አንተ ሲሉ ሰምቻለሁ። እና ብዙ ሰው እንደዛ ይመስለዋል። ጥሩ ድምፅ ያለው ዜና የሚያነብ ሰው ይመስለዋል። የድምፅ ሪኳየርመንቱ ትልቅ ይመስለኛል። ከህዝብ አልበልጥምና
ግን የእንትን የኛ ሀገር ትሬንድ የቱ ነው? ሁለታችሁ ሚዲያው ላይ ስላላችሁ የትኛው ትሬንድ ነው የሚበዛው? በትክክል ፕሮሰሱን አልፎ ሂደቱ ምናምን ፕራክቲካሊ ያለው ነው ሚዲያ ላይ የመጣንበትም ያለው ኢቫሉዌት ይደረጋል። ድምፅ አትላስ ተመሰለኝ የሆነ ሳምፕል ነገር አንብበህ ቼክ ይደረጋል። ከዛ በፊት ግን ፔፐር ወርኩ ብዙ ነገሩ ሪኳየርመንቱ ለመቀጠር ዜና አንባቢ ለመሆን የሚያስፈልግህ እንትን አለ። በልምድ ደግሞ ያንን ሁሉ እንትን ሳያደርጉ ዜና አንባቢ የሆኑ ሰዎች አሉ ይመስለኛል። በቀደመው ጊዜ በልምድ ዜና አንባቢ ለመሆን የማንበብ ችሎታ ይታይና ድምፅ ጥሩ መሆኑ ብቻ የሚታይ የሆነ ወረቀት ሰጥቶ ታነባለህ። ከዛ በኋላ ነው እየለመድከው የቱ ጋር ፖዝ ብሬክ እንደምታደርግ የቱ ጋር እንትን እንደምትል ድምፅህን ሁሉም ነገር እየለመድከው ትመጣለህ። በዛው ዜና ሲያነቡ የነበሩ ከበፊት ጀምሮ ሬዲዮ ጣቢያ ላይ ነበሩ። ከዛ በኋላ ግን በትምህርት እየታገዘ መጥቶ አሁን እንዳለችው ነፍ ነገር ያስፈልገዋል በጣም ብዙ። ከጊዜ ወደ ጊዜ ትሬንዱ እየተቀየረ የመጣ ይመስለኛል። ህዝቡ ጋር ያለው ግንዛቤ ግን ስቲል ድምፅ ጥሩ ከሆነ የሚያቅታ አይመስላቸውም። 2000 ብር ወሰድክ? 2000 ትበያለሽ። እንደውም በጣም በቃ የህዝብ ድምፅ ትክክል ነው። አዎ ብዙ ሰው ሰሜ እንዳለው ያስባል። እንዴ እኔ አቴን አምናታለሁ። እንዴት የመሰለ ድምፅ ይዞ የልጅ እንዳው ኢትዮጵያ መቼም ችሎታ ያለው ሰው አትሆንም። ማንም ሰላላ ድምፅ እያነበበ ትላለች። አሁን እሷ ትበልጫለች። ብሎኛ ጋር ካየረ ዘም ያለ ሰው ካዩ እንዴ ሞዴል ብትሆኚ ይባላል። ዝም ብሎ ድምፅሽም ትንሽ ወፈር ካለ ጥሩ ከሆነ ዜና ብታነብበት ወይ ማስታወቂያ ብታነብበት ይባላል። ኧረ ጭራሽ ወፍራም ድምፅ አለኝ ብሎ ደውሎልሽ እስቲ ማስታወቂያ አሰራኝ ልጅ ሰው ድምፅ ቤት መጀመሪያ እንትን በል ምትዩ ተናድሽ። ማስታወቂያ እኮ ይቀላል ብዬ አስባለሁ። ዳይሬክት ይደረጋል ምናምን እንዳልሽው ፋይናል ኤዲተር ነው አንከር ማለት አይደለ? የመጨረሻው ኤዲት ያደርጋል፣ ግን ጨርሰው ይሰጡታል። አሁን ዋናው እንትኑ ገቢ መሆኑ ነው ችግር የለውም። እና ሰው ትክክል ነው አለ። ሰው እንዳልኩሽ ነው ስህተት ያላለ ምናምን። አብዛኛው ሰው ግን ትክክል ነው። ምክንያቱም ጥሩ ድምፅ ያለው ሰው ዜና አንባቢ መሆን ይችላል። እኛ ሀገር አለ ነው የሚያስቡት አይደለም። ግን ኔክስት ታይም አስተካክሉ ሰዎች ወይ በግ ባለቤቴ ፊት ስለሌላ የማውቃት 12 ያለ የሰው ገንዘብ ይጣፍጣል። እንደ ሰው ገንዘብ የሚጥለኝ ነገር እቺ ያበደች ጥያቄ ነው። ባለቤቴ ፊት ስለሌላ የማውቃት ሴት ባለሙያነት እያደነቅኩ በተደጋጋሚ አወራለሁ። በጣም ስህተት የለም። በጣም ስህተት እዚህ ጋር ስላለ ቀደመችክ። በጣም ስህተት ተሽቀዳደም እንጂ ጊዜው የሽቅድድም ነው። ያው የስህተትን ግራቪቲ ለማየት ነው። ይሄንን ሉላ ቢሆንም ቀድማ የመለሰችው ግን ከወንዱ ልጅ ነው። ትክክለኛ የሚያወራ የለም እንደዛ የሚል ካለ ዝም ብሎ ሲተረተር ተሳስተው አይኖራትም። እዛ ባለሙያ ናት ምናምን እንዴ እቺም ማትረባ ብለህ ነው መጀመሪያ ላይ ግልጽ ጉዳይ እኮ ነው። ከዛ ምን ማለት ነው ባለሙያ ዝም ብለህ ራሱ እንትኑ ምግባሯ የሥራ ላይ በጣም አትቀልልም። ጎበዝ ናት ሲባል ጥሩ ታደንቃታለህ። አድናቆት እንዴት ነው አድናቆታችሁ? እሷም ታደንቃለች ትደናንቃለች። ዛሬ እዚህ ቤት ከማለት ባታወራስ ጭራሽ ሙያነቷን ተውና ዝም ብለህ እንዴ አዎ አብረው የሚሰሩት ሁሉ ወንዶች ናቸው። መንገድ ላይ የማገኛቸው ወንዶች ናቸው። እኔም ወንድ ነኝ። በቃ እንትን ስነ ወንድ አይነት ብታረጉ ይሻላል። ይሄ በጣም ስህተት ነው። ያው ቀደመች ከተባለ ነው እዛው ፔጅ ላይ ነው እንዴ የት በላህ ነው የምትለው? ባለሙያ ናት አንዲት ሴት ካለች የት በልተህ መች ቀምሰህ ቤቷ ነው አመጣችሁ ዋናውን አመጣችሁ። ይሄን ለማለት ነው ሴት መሆን ይጠይቃል። ከዛ እይታ ማየት ይፈልጋል። እኔ አሁን ነገር ነው የምትሉት ለምንድን ነው ሁለታችንም ይዝላል? ስለምንድን ነው የበላው? የት ሄዶ ነው የበላው? እንዴት ነው የበላው? ከየት ነው የበላው? ከማግባቱ በፊት በነበረ ጓደኝነት ኧረ በእንዳው ግብቶስ ስለራበው ምግብ ቢበላ ምን ችግር አለው? ግን ዝም ብሎ በጓደኝነት ህይወት በልቶ ቢሆን ድንገት ቀምሶ ቢሆን አልኩና ይቅርሱ ወደ ሌላ ነገር አይደለም። በልቶ ከዛ ቤት ሙያውን ቀምሶ ቢሆን አልኩና እኔ አሁን የነገር ደስ አለኝ ጠቅላላ እንዳው ብለው ነበር ይሁን መቼ ተያያዥ ብዙ ጥያቄዎች አብረው ይመጣሉ። ስለዚህ ቢቀርበት ይችላል ባይናገር። ግን እቺን ነገር እስቲ ሚዛን ላይ እናስቀምጣት። ለምሳሌ ወንድ ልጅ ሴቷ የዚህ ልጅ ሙያ ብትል አትልም ድንገት ብትል መጀመሪያ የሚጠይቀው ወንዱ የመጀመሪያው ጥያቄ ሼፍ ነው እንዴ የሚል ነው ይመስለኝ። ሰርተን ስለማናውቅ ለምን መሰለሽ መብላት ነው እንጂ
ሼፍ ሙያ እንጂ ቤተሰብ ደሞዝ የምበላበት ስራ ስለሆነ ነው ምግብ ዝግጅት ተምረን። ሌላኛው ከዛ ውጭ ግን እንደ ሆቢ ሰርተን እንደዚህ ፕሮቫይድ ማድረግ ልምዱ ስለሌለን አንጠረጠርም በዚህ። ሌላኛው ደግሞ ምንድነው ሼፍ ነው እንደ ሊላት የሚችለው ሄዳ መቼም ቤቱ በልታ ይሆናል ብሎ አይገምትም። የሆነ ምግብ ቤት እንደዛ ገመተ ተላለቅን ታማኝ ስለሆነ ተላለቅን እንጂ እንደዛ ቆይ ለራሳችን ወንድ ሲሆን ቤት ያውቃል ነው የሚባለው። በነገራችን ላይ መስራት ይችላል ሳይሆን ጥሩ ቤት ያውቃል። ምግብ ያለበት ጥሩ ቤት ያውቃል። እንደ ቁም ነገር ታወራለህ። 2000 ብር ይመጣ አስመለሽ ሳቤም እኮ ቀድመሹ ነው እንጂ እንደውም እንዲህ ቢያወርደው ደስታው ነበር። እንዲህ ብሎ ጨዋታው ከዚህ መልስ ነው ሳሚ። ችግር የለም። እሺ ዲግሪህን መልስና 5 ሚሊዮን እንስጥ ብባል እመልሳለሁ። ለምን ነው ማለት ያለብኝ? ለምን እኔን እንደኔ ከጠየቀኝ ማስተርሴም 5 ሚሊዮን አላመጣልኝም እስካሁን። ኦኬ ስለዚህ እውቀቱን ይዤዋለሁ። ሎላ ምትሮ ይወክለኛል ደግሞ እንዳትጠይቀኝ። ተመሳሳይ ነው እዚህ እንደዛው። እሺ ያው በእኛ ሀገር እንትን ስንማር የምንማረው ነገር ላይ ስራ ይዘን የተሻለ ህይወት ኖረን ብለን ነው የምናስበው አይደለም። ስለዚህ ተምረን ከመጣን በኋላ ያንን ያሰብነውን የተሻለ ህይወትን አግኝተናል ወይ ጥያቄ ምልክት ውስጥ ነው ያለው። የሚያበላ ብለን ተምረን እየተበላን ነው የምትለው በአንድ ቃል ሲጨርሰው ማለት ነው። ስለዚህ ቱ ቢ ኦነስት 5 ሚሊዮን ባገኝ እውቀቱ አለኝ እዛ ጋር የሆነች ነገር ጨማምሬ ከዛ እማራለሁ ተመልሼ ዲግሪውን በፒኤችዲ ሌቭል እማራለሁ ድጋሚ። ወልጃ ሰው ልጅ ኖርማሊ እኔ አሁን ትክክል ያልኩት ብዙ አንዳንድ ሰው የፕሪንሲፕል ሰው ማለት በገንዘብ ትምህርቱ እንትን ሊያደርግልኝ ይችላል እሱን እንትን ልሎ ይችላል የሚል ዶሜን ያለው ሰው ሊኖር ይችላል። ግን ጀነራሊ ልክ ነው እያስባለሁ። ብዙ ሰው እንደዛ ታሳባለሁ። ትምህርት ሊለውጥህ ነው ዞሮ ልታገኝበት ነው። ገና ዲፓርትመንት ስንመርጥ ራሱ ያበላል ምናምን ተብላል ሪኮመንድ የምትደረገው። ስለዚህ የበላው ነገር ከሌለ 20 ዓመት እየሰራ መሮ አንዳንድ ቀን ይሄ ዲግሪ ቀርቶ ብነግድስ ምናምን ትላለህ ወይ ሌላ በባህል ማሮስ አሁን ይሄን ብርን ከብትበል ወደዛ አደርገዋለሁ ትባላለህ። እሱ ሌቭል ጋር ሲደርስ ታደርገዋለህ የሚለው አንዳንድ ሰው እንትን ሊሆን ይችላል። ግን ጀነራሊ ልክ ይመስለኛል። ዲግሪ ወረቀት ብቻ ነው አይደለም። እውቀት ብዙ ነገር አለ። እኛ ሀገር ግን አሁን ገንዘብ ካላገኘው ወረቀት ብዙ ሰው ካልተመነዘረ ምን ዋጋ አለው? ኤዱኬሽን አይከፍልም ነው እኮ ብዙ ጊዜ ውጭ ሀገር አሁን የተማረ ሰው ይከፈላል። ጥሩ ስራ ታገኛለህ። ጽድት ያለ ጆብ ከሌበር ውጪ ሌበር ያለው ለስራ ታገኛለህ። እኛ ሀገር ተቃራኒው ነው። ንጹህ ሰው ስል እንትን አይደለም ይሄ በጨዋነቱ ሳይሆን ያልተማረ ለማለት ፈልጌ በንጹህና ሳይሆን ባለመማሩ ንጹህ የሆነ ሰው ዝም ብሎ ከመሬት ተነስቶ ሀብታም የሚሆንበት ነገር አለ። ከዛ በኋላ የተማርነው ሰዎች ደግሞ አለቃ ይሆናሉ እነሱና መውጫ መግቢያ አታገኝም። ለማስረዳት እንግሊዝኛ መቀላቀል ማችልም የምን ድንፋታ ነው ትባላለህ። እንግሊዝኛ ስቀላቀል ዜርፎር ነው ያልከው አይደል? ዜርፎር ነው ያልከው። ዩ ኖ ዋት ስትይ ነው አትደንፋ። አወኩ አትበል። ያው እንደው ቲፒካሊ ጨዋ ንጹህ አለቃ ሲኖር ነው እና እንደሱ ሲሆንብህ ቢቀርብኝስ መልሼው እዛ ገንዘቤን ተቀብዬ ከነሱ ጋር ትላለህ። ግን 50-50 ይመስለኛል። 50 ይመስለኛል። ትክክል ነው ጀነራል። አዎ ሁሉም ሰው ያደርገዋል። ግን ፍርጥም አድርጌ ትክክል ነው አለ። እኔም ስለማደርገው አብሬ ከማህበረሰቡ ጋር አንድ ዲግሪ 5 ሚሊዮን በስንት ዓመት ያመጣል? ሳትበላ ሳትጠጣ ቢምጣጭም ሳትበላ ሳትጠጣ የሙት ዓመት ቀን 4 ሚሊዮን 500 ሺህ ይሆናል። 86 ዓመት ኖረ አረፉ ስትባል አይ ሳትበላ ሳትጠጣ ካልሆነ በጣም አይመጣው። አይ በ86 ዓመት ከተቀጨ የሙት ዓመት ሰባተኛ ዓመት ስታሰብ 5 ሚሊዮን ሊደርስ ይችላል። የገረመኝ ልክ ሰሞኑን አንድ ቪዲዮ ያየሁት ልጁ አንድ ሰው በቃ በጣም እንትን ብዬ ልኑር ብሎ ቢያስብ በቃ ምንም አልበላ አልብላ አልዘንጥ ይሄ ክላስ የሚባለው ህይወት ይቅርብኝ ብሎ ሙዝና ዳቦ ብቻ በየቀኑ እየበላ ይኖር። ሙዝ ይበላል በቀን 3፣ ዳቦ በቀን 3፣ ያው ሻይ ይጠጣል በቀን 3። የቤት ኪራይ፣ ልብስ አይገዛም፣ ይሄ ስጋ ምናምን የሚባሉት ነገሮችን አያደርግም። እንዲሆነ ኖርማል ሆኖ ለመኖር ቦር ስንት ብር ያስፈልግ ይመስላል? 9000 ምናምን ብር ያስፈልጋል። ሂሳብ ሰርቶት ማለት ነው። ምንም በቃ ሰውየው ምንም አላረግም ይሄ ሌክዠሪው ነገር ይቅርብኝ ብሎ እንኳን በኖርማል ሙዝና ዳቦ። በነገራችን ላይ በፍጥረት ታሪክ እንደው እግዚአብሔር ከፈጠረው እንትን ለመኖር የሚከፍለው የሰው ልጅ ብቻ ነው። ባይዞ
ከፍሎ የሚኖር ፍጥረት የለም ከሰው ውጭ ምድር ላይ ሁሉም በነፃ የሚኖር ነው። የኛ ደግሞ የተለየ አከፋፈል ሆነብናል። እንትን ያርግልሽ ነው። አንበሳም እኮ ሰርቶ አለመብላቱ ይመስለኛል በህይወቱ አብዛኛውን የእድሜውን ክፍል በረሃብ ነው የሚያሳልፈው። አንበሳ ግን ሰላማዊ ኑሮ ነው የሚኖረው መስሎ ነው። እኔ ጠብደል ያለ አንበሳ ነው የማየውልህ። ሰላማዊ ኑሮ ነው የሚኖረው። ድሮ አንበሶች ከፓርክ መውጣት አይፈልጉም ነበር። አሁን ቢያስጠጓቸው ደስታቸው ነው። አይ እንጃ እኔ አልስማማም። አንበሳ ከፍቶት አይቻልም። አልቻልሽም። ሰሜ እየተበላ ነው። እንትን ፌርነስ ነው ማስተባበል። በማህበረሰባችን አመለካከት ከትሁት ሰው ይልቅ ኩሩ ሰው የበለጠ ይወደዳል። እንደዚህ አንድ ልዩነት ደስ ይለኛል። እኔ ሰው እንዲህ ሲለያይ አቤት ኩሩ ነው እኮ ስታዩት አይሉ አይመስለኝም። ማህበረሰባችን የዘንድሮ ከሆነ አይመስለኝም። ትሁት ይሻላል። ኩሩ ማለት ምንድን ነው? ይለጠጣል፣ ይጀነናል፣ ጢባራም ነው ምናምን ባለው አገላለጽ አለ። 68 ዓመት አብረን የቀረሱ የኔ ኩሩ ምናምን ኩሩን ዲፋይን ያርግልህ እስቲ አሁን ያለ ሰው። እሺ ምንም የለውም። ምን እሺ ትላለህ? አይ ጢባራም ነው ምናምን ነው ቅብርጥሴ ነው። በጣም ደግሞ ራስን እንትን ከሆነ ኩሩነትን ከወንዳ ወንድነት ጋር የሚያያይዙ ብዙ አሉ። የሮማንቲክ ጉዳይ ነው እንዲያው። አይ እንትኑን የሚያያይዙት አሉ ነው የምልህ። ወንዳ ወንድ ነው ኩሩ ነው ማለት አሁን ዲፋይን ሲያደርጉት ራሱ አያይዘው የሚያመጡት ኩሩ ነው ወንዳ ወንድ ነገር ነው ካየው ይመስለኛል። መሬት ነው ጸባዩ ወይ በስማ ምናምን የምንለው አሁን ትሁት ሰው ነው በጣም የመጨረሻ ስዊት ሰው እና እሱ በደንብ ፕሪቬል የሚያደርግ ይመስለኛል። ኩሩ ያለፈበት ይመስለኛል። ኩሩ ናት የኔ ኩሩ የኔ አመለ ኩሩ የኔ አመለ እሽጋ ኩሪ ትኩራ አልደውልም አሁን አደፋፈሯ ማለት ነው። ኩሩ እንደው ብዙ ጊዜ ለወንድ ነው አይደል የሚሆነው። ጀነን የሚል ኩሩ ወንዳ ወንድ ምናምን ይላል። ምንድን ነው ማህበረሰባችን የዘንድሮ ከሆነ እሱ ዴፊኒሽን ያለ አይመስለኝም። ጀነን ያለ የሚለውን ቃል ራሱ መንገድ ላይ ወጣ 20 ሰው የሚነግርህ አይመስለኝም። መሬት ነው ግን 100 ሰው ይነግራል። ትሁት ነው መሬት ነው በጣም ካልም ሰላም ተረበስ ነው በጣም አሪፍ ልጅ ነው። ከኩሩ ጋር የሚመጣ ነው የሚመስለኝ። የተረጋጋ አይነት ፐርሰናሊቲ የምንሰጠው ለሚኮራው ሰው ረጋ ላለው ሰው ብዬ ነው የማስበውና ይሄ እንትን የሚለው ጥምልምል ነው አይደል? እንትን ሰው አይደል? ኩሩ አይደለም። ካሉን አጥቼ እኮ ያኛው ኩሩ ጢባራም ነው አይደለም። ያኛው አልኩ እኮ ያኛው ለምሳሌ ልክ ምንድነው የምንለው ትሁቱ እሱኛው ትሁት እኮ አይደለም። እሺ እኔ የምላችሁ ትሁት አይነት ምን አይነት መሰላችሁ? አይደል? በኦርዲናሪ ቀን የምንላቸው አይደለም። በኦርዲናሪ ሰው ቀን የምንላቸው በጣም ካልም ነው፣ ደስ የሚል ጸባይ ነው ያለው፣ ኩል ልጅ ነው፣ በጣም ኩል ልጅ ነው፣ በጣም እንደዚህ ነው ማለት ነው። አዎ ትሁት እሱ ይመስለኛል። እኔ ግን ኩል ይሄ እንትን ብለን የምናስበው ሰው ጋራ ነው። ይሄ የተረጋጋ ምናምን ብለን የምናስበው ኩሩ ብለን የምናስበውን ሰው ኩል ነው ብለን ነው የምናስበው። ስለዚህ ጥያቄው አንድ አይነት ነው አይደል? እንዴት ቀላቀልሽ ኩል ላይ? አይ አይደለም። ኩሩ የሆነ ሰውን ካልም ነው ኩል ነው ብለን የምናስበው። ትሁትማ በቃ አንገቱን የሚደፋ ምናምን ምናምን ነው። እሷ ያፋል አይደለም። ቀደም ማልክ እኮ አንተ እንዲህ በዝቅ ነው ካልም ነው ይባላል። ሰው በጣም መሬት ነው ጸባዩ። እሱ ሰው አያስከፋም ምናምን እሱ ምንም ብትዩ እኮ ምስኪን በጣም ሰው አያስከፋሽ ማለት ይባላል። እሱ አሁን መሽቆጥቆጥ ጋራ ነው ትሁት ይሄዳል። አይ ነው አለው ሽቁጥቁጥ ነው ትሁት ብዬ ማስበው። እንደዛ በደንብ የሚገልጸው ትሁትነቱ እሱ ሽቁጥቁጥ ነው እኮ ትሁት ነው የሚባለው። ትሁት ሽቁጥቁጥ አይደለም። መሽቆጥቆጥ ማለት ሰው ትሪት ለማድረግ የሆነ በቃ መሽቆጥቆጥ እንደዚህ በሚያምልሽ ነው። ትሁት እኮ ካልም ሆኖ የተረጋጋ ሰው ነው። በጣም እንትን የሚልሽ የሆነ አንደርስታንድ የሚያደርግሽ የሆነ ነገር እንትን የሚልሽ በጣም ትህትና ያለው ሰው ማለት እኮ ዝቅ ማለት ማለት ነው። በዛው ልክ ኩሩ ማለት ደግሞ ዝቅ ማለት ሰላም ብለሽ ሰላም ሁሉ የማይልሽ ሰው። አይ እሱ አይደለም። ሁለቱንም አንዳንድ ዲግሪ ጨመርክላቸው ማለት እንትን አቀላለጹ እንግዲህ አይ ልክ ነህ አልገባኝም ማለት ነው። አማርኛ ላይ ሁለተኛ ቋንቋ እንደዚህ ከሆነ ሁለተኛ ቋንቋ ተባብራችሁ አዲስ ዴፊኒሽን አመጣችሁ እንጂ ይሄንን ማንም ሰው ጃጅ የሚያደርገው ነው። ኩሩ ማን ነው? ትሁት ከሽቁጥቁጥ ጋርም ከቅልስልስ ጋርም አይገናኝም። ትህትና ሌላ ነገር ነው። ትህትና ራሱን የቻለ ፐርሰናሊቲ ኖሮት ሃይ ፐርሰናሊቲ ኢንድም ኖሮት ኖርማሊ ለሰዎች ኒድ ቅድሚያ የሚሰጥ ሰው ማለት ነው ትሁት ሰው ማለት ነው። አሁን እናቶች ትሁትን ሲገልጹት ብዙ ጊዜ አይታል። ሽቁጥቁጥ ነው የኔ ሽቁጥቁጥ፣ እንደውም ለቅሶ ላይ ሁላ ይባላል የኔ ሽቁጥቁጥ። ሽቁጥቁጥ ራሱን የቻለ ተርም እኮ ነው። ትሁት ለትሁት መጠቀም በአንድ ቦታ እናድርገው ከተባለ ትሁት በሽቁጥቁጥ ዘርፍ ነው አዎ ምናምን እዚህ ጋር ይወጣል። እዚህ ጋር ደግሞ ሲመጣ
ኩሩ ዝምታ ኩሩ ምንድን ነው? ጀነን ዲፋይን ሲደረግ ኩሩ ምንድን ነው? ዲፋይን ውስጥ ሲደረግ ብዙ ነገር አለ። ይኸውልህ ኩሩ ውስጥ ሁለት ሶስት አይነት ኩሩ ሊሆን ይችላል። ቀደም እንዳልኩት ሰው ሰላም የማይል ምናምን ራሱ አይደለም ሃይ ክላስ ኦፍ እንትን ያለው የሚኮራ ሰው ሰላም አይልም አይደለም እኮ። ኩሩ የሆነ ሰው ቦርደር አለ፣ ረጅም ቦርደር አለ፣ የተሰመረ ነው እንጂ ሰው ሰላም ያኛው ኩሩ የሚባለው ከኔጌቲቭ ዲፊኒሽን የመጣው ኩራት አይደለም። ሌላ ምን አለ? እሱ ጉራ ነው። እስቲ በእንግሊዝኛ እንዲገባኝ ፕራይድ ነው ኩራት፣ ፕራውድ የሆነ ሰው ማለት ነው። እሺ ያኛውስ ፖላይትነስ ታዲያ ከመሽቆጥቆጥ ጋር ምን አገናኝ? ይኸውልህ አሁን እኛ የእንግሊዝኛው ዝም ብላችሁ ነው ካላችሁ እንቀበል፣ በቃ እንቀበላለን። ፈልጉለታ አይ ካላችሁ እንቀበላለን። ነው ቃላት መሰንጠቅ ጉዳይ ሳይሆን መሽቆጥቆጥ ሌላ ታሪክ ነው። ትህትና ሌላ ታሪክ ነው። ሊገናኝ አይችልም። ኢቭን እሺ ይሄ እንዳለ ሆኖ ግን ሁለቱ ነገሮች አይገናኙም። አንተንስ ይኸውልህ ልክ ነህ እኮ በጣም ኩራተኛ ነው ሰው ሰላም አይልም ትባላለህ። ምንድን ነው ሰው ሰላም አይልም? እሱ ኩራተኛ ነው። ቤት ውስጥ ገባም ሰው ቀና ብሎ እንትን አይልም። ኩራተኛ ነው። ትሁት ማለት ደግሞ ዌልካሚንግ ነው። አይ እሱ አይደለም ጉረኛ ነው አንተ የምትለው። ጉረኛ ምንድን ነው? ላንተ ቆይ ጉራማ ራሱ የሆነውን የሚናገር ማለት ነው። እንዲህ ነኝ እንደዚህ ነኝ ምናምን እሱ ጉረኛ ሌላ ቻፕተር ነው። ቦስት ማድረግ ሌላ ቻፕተር ነው። መኩራት ማለት ግን ኖርማሊ ብሎክድ መሆን ኩሩ የምትለው ሰው ማለት ነው። ፕራይድ አይደለም እኮ እዚህ ጋር ብናወራው አሁን ካራክተር ነው አልገባኝ። ስለዚህ ኩሩ ሰው እሱ በጣም ይኮራል። ለምሳሌ ይሄን ኩራት ለምንድን ነው በየዘፈኑ ቆይ በየሙዚቃው በየምናምኑ ይሄን ኩራትህን ተው ይሄን ኩራትሽን ተው የሚባለው ምንድን ነው? ፖዚቲቭ ስለሆነ ኔጌቲቭ ስለሆነ? አይ አይደለም። እሱ ሁለት አይነት ኩራት ነው ያለው። ምን ነው በቃ ሽኩሩ ልክ ናችሁ አይደለም። ይሄኛው ለጠይቅ አሁን ያልኩህ ለምሳሌ ብዙ ጊዜ በተለምዶ እኛ ሀገር ሲመጣ ኤፍሬም ታምሩ ኩሩ ነው እየተባለ በጣም ብዙ ተወርቷል። እሱ ኢንተርቪው ሲደረግ ግን ራሱ ሮንግ ነው አለ እኮ። ምክንያቱም ኔጌቲቭ ኮኖቴሽን ስላለው ማለት ነው። እሱ እኔ ኖርማሊ በጣም ትሁት ሰው ነኝ እንደዛ እንደሚባለው ሰው አይነት አይደለሁኝም። ለሰው ኤፍሬም ታምሩ ኩሩ ነው ማለት የትም አይገኝም። በጣም በቃ ሌላ ነው፣ ዲስታንት ነው ማለት ነው ኩሩ ነው ሲባል እኮ። እሱ ግን ይሄ አይደለም ማለት ኢንተርቪው ሲደረግ ሶ ኩሩ ያኛው ሳይድ ነው የሚመስለኝ። አሁን እኮ ኩሩ ሊሆን ይችላል ለሰው እንትን የሚያደርገው ግን ዴፊኒሽኑን እንለይል ፈልጋለሁ። እኔ ደግሞ ልክ ነህ እኮ ግን ሁለቱም ውስጥ ኔጌቲቭ እንትን አለው ኢንተርፕሪቴሽን አለው። ላይክ አሁን ያልከው ውስጥ ትህትና ውስጥ ግን ቅድም ያላችሁት ይሄ መቅለስለስ ምናምን ቅልስልስ ሽቁጥቁጥ አይሄድም፣ አንድ ላይ አይገናኝም። ለዛ ነው እሱ ሻይ መሆን ማለት ነው፣ አይናፋር መሆን ማለት ነው። መቅለስለስ ኮንፊደንስ ጣለ መሆን ማለት ነው። ተበልታል ብዬ ወደ ቀጣይ ነው መጀመሪያም ብያለሁ እኮ ህዝብ ምን አለ ነው ግን እንትኑ ነው ልጅዋለው እኮ መከራከሪያው ነው። መጀመሪያም ብያለሁ እኮ እንቀጥል። አይ ሰው አንቺ ያልሽውን ያለው ማለት ከህዝብ ጋር ለምን ተስማማ? አዎ ህዝብ ከሰማይ ጋር ብዙ ይሄን ህዝብ አገናኙኝ ብሏል። ችግር የለውም። እኔ አቋርጦ ከሁለት አንድ አቋርጣው ይፈልግ ለምንድን ነው 14 ሆነ የጨዋታው ህግ እንዴት ነው ብዬ ደግሞ ደስ ትላለች። ሁለት አሁን ይሄን ላይ እንደውም ለመፍጠን ተዘጋጁ። ተመሳሳይ ይመስለኛል ሐሳባችሁ። ከሁለት አንድ ኢትዮጵያዊ ከሀገር ለመውጣት ፕሮሰስ ያደርጋል። ማን ቀደመው? ሁለቱም ያደርጋል። ሁለቱም ለዛም ከሁለት አብራራ እንዳትገኝ ሁለቱም ያደርጋል። ፓስፖርት የሚያወጣውን ሰው ሳይሆን ፕሮሰስ ሁሉ ሳይኖረው ፓስፖርት የሚያወጣ እኛ ሀገር ሰው ብቻ ነው። ሀገር ውስጥ ለመኖር የቀበሌ መታወቂያ በቂ መሰለኝ። ከናሽናል አይዲ ነገ ጧት ና እንዲህ ከተባልኩ ለመሄድ እኮ ዝም ብድግ ብለህ ሬዲዮ ለመጠበቅ ይሄን ይመስላል። እንግዲህ እኔ እንደዛ ማብራሪያ እኔ እኮ ማንን እንደምጠይቁላ ግራ ገባኝና እሺ ምን እንደ ኦብቪየስ ኢትስ ኦብቪየስ ብዬ ይመስለኛል። ከሌላ ቦታ ላይ የተሻለ ተስፋ አለ ብለን እናምናለን በአብዛኞቻችን። ስለዚህ ለዛ ይመስለኛል ሰው ይሄን ይመርጣል። አንቺ ትፈልጊያለሽ ወይ? የታል ታመመ ይመስለኛል። ህመም ያለብን ይመስለኛል። አገር ውስጥ ገንዘብ መኖር ደስ አይለንም። ከውጭ መጣ የሚለው የሆነ ፎቢያ እንትን የሆነ ሱስ ያደረገብን ይመስለኛል። እኔ ቤት ሸጦ ሄደ ሰው አውቃለሁ፣ ገስት ሃውስ ሸጦ ሄደ ሰው አውቃለሁ። ግን ከገንዘብ ምንም ጉዳይ የለበትም። ባይዞ አይ ሌላ ውስጥ እንዳገቢ ምንም ጉዳይ የለበትም። ሰውየውን ፐርሰናሊ ስለማውቀው ምንም ጉዳይ የለበትም። ሌላ ችግር የለበትም። ሊታሰር የሚፈልግ ሰው አይደለም። ሌላ ጤና ክትትል የለበትም። በሰላም አዲስ አበባ ውስጥ ከሰኞ እስከ ሰኞ ሲዝናና ሲጨስ የኖረ ሰውዬ ነው።
የሆነ ሳለ ውል ላለው ጂ+3 ገስታውሱን መኪናውን ምናምኑን ሸጠና የሆነ ሚሊዮን ብር ከፍሎ ካናዳ ሄደ። አሁን እዛ ወልማርት ይሸጣል አሉ ፌስታል። እኔ አሁን ያንሰዋል ነው የምለው። ነው ጋስጠርጉት መንገድ ቢል አሳባል። ከምን አንፃር መሰለህ ከገንዘብ በላይ ነው ብዬ ነው የማስበው። ብዙ ጊዜ አሁን የአእምሯችን ውስጥ የተተከለ ነገር አለ። ሰው በሰውነቱ ይከበራል፣ ህግ ይከበራል ምናምን የሚሉ ይሄ የተነገሩ በፊልሙም በምኑም የተነገሩ ነገሮች አሉ። ገንዘብ ነው ዋናው 86% ጥናት እንዳደረገ ሰው 86.5% ገንዘብ ነው። ከዛ ውጭ አሁን መብቴ ከማን ያጠና የሚከበርበት ሀገር ሊድ ብለሽ እንደዛ ነው ሰው ኤክስፔክት አድርጎ እኔ በዙሪያ ያሉ ሰዎች አሁን እኔ ኮምፎርታብል ላይፍ የሚኖሩ ሰዎች አሉ፣ ግን የሆነ ሰዓት ላይ ውይ ቢሄድ እንደው ከዚህ ሀገር የሚሉ ነገሮች ውስጥ ይመጣሉ። ለምን ሶስተኛው የዓለም አገራት ላይ የደሃ የሆኑ አገራት ላይ ስንኖር የሆነ ያጣነው ነገር አለ ብለን አእምሯችን ውስጥ አምነናል። ከዛ ደግሞ በሆነ መንገድ ደግሞ እዚህ የተሻለ የምታገኙት ነገር አለ ተብሎ የሆነ ማርኬቲንግም የተሰራብን ይመስለኛል። ከገንዘብ በላይ ይመስል ገንዘቡ እንዳለ ሆኖ ኦብቪየስሊ ግን ከዛ በላይ ደግሞ ሌሎች ኮዞች ያሉት ይመስላል። አቭሬጁ ወደ ገንዘቡ ያደላል መሰለኝ አይደል? ገንዘቡ ያደራል፣ ነፃነቱ ከዛ ሲምፕሏ ወርዶ ቅድም ያልሻት ተስፋ የሚባለው ነገር ላይ እኔ አሁን ቅድም ሰሜን እንዳለው በጣም እኔ ውጭ ሀገር ሄዶ መኖርን በጣም ከሚቸገሩ ሰዎች ነኝ። የሚቸገሩ ማለት ሄዶ መኖር ሳስብ ይጨንቀኛል። አላውቅም ነገ ከነገ ወዲያ ማስበውን አሁን ማስበው ሌላ ሆኖ ጭንቅም ይለኝ ሰው ነኝ እና ግን የሆኑ ሰዎችን ሳ ከራሴ ጋር ምን አይነት ጸብ ጀመርኩኝ እኔ ያልተረዳሁት ያልገባኝ ነገር አለ ማለት ነው። ለምሳሌ 3-4 ሰዎች እዚህ ጥሩ ህይወት ያላቸው የሚገርም ላይፍ ያላቸው ልጆች 3-4 ያላቸው ሰዎች ሄደው መቅረታቸውን ሰው የማመን ጉዳይ ነው። የማመን ጉዳይ ማለት አሁን ዱላ ያለችው ነው። ፊክሴሽን አእምሮ ውስጥ ያለ ነገር አለ። በቃ የተሻለ እዛ ነው ብለህ ካሰብክ ሳቲስፋይድ አትሆንም። እዚህ ምን ቢሆን እኔ እንዳንተ ነበርኩኝ። በጣም እንደውም እድሎች ነበሩኝ። ውጪ ሄጄ ልኖርባትም ሰው እንዴት እላለሁ። በቃ 11 ሰዓት ላይ ወጥተህ ከጓደኞች ጋር የምትጠጣው ሻይ በጣም ለግዠሪ ነው ለኛ። በቃ ቆንጆ ላይፍ ነው የሚሆነው። ምክንያቱም እዛ የምታገኘውም አይደለም ሻይ ድራፍት በሚለው ብታስተካክል እሺ ማኪያቶ እዛ ወሬውስ 12 ሰዓት ላይ ወጥተህ የምትጠጣው ሻይ አልሽው እንዴ? አሁን አምሮ ውስጥ ያለው እሱ አልጠጣም እሰደዳለሁ ሻይ ከምጠጣው ምን ነው ግልጽ ነው የተናገረ ሰዎች አለ እንዴ? ግልጽ ነው የተነጋገረ 12 ሰዓት ምን ነው እናንተ 11 ያልኩ መሰለኝ ይሁን በቃ አሁን በዚህ ንግግር ይችላል 6 ቢወሰድብሽ ስለዚህ ነው ደቅ ቅድም ልዬ ነበር እኮ ቅድም መሄድ ፈልጌ ነበር ሻይ አላለችም እሱ ራሱ ያጓጓ ነበር በጣም ሻይ ከምጠጣ ለምን ማዳጋስካር አይደለም እዛ የለም አይ ስደት እሺ ጥሩ ጋዜጠኛ ለመሆን የግድ የጋዜጠኝነት ትምህርት ወይ ኮርስ ያስፈልጋል ብዬ አምናለሁ። የህዝቡ ነው ሰሜ ጋዜጠኛ ብትሆን ያዋጣል ተብላ አታውቅም። እኔ ግባቴ እወዳታለሁ። አቤት ልጅ እንዴት ወሬ እኮ እንደሚያውቅ ለምን ጋዜጠኛ አትሆንም? እንደው እንዴት የመሰለ ጋዜጠኛ ወሬ ደግሞ ስታወራ ስትለፈልፍ ዝም በያች። ምን ጋዜጠኛ ይመስል እዚህ ተለፈልፋች ትባል። ኮርስ ብዙ የሚያስፈልጋል መሰለኝ በዚህ ሁኔታ ሳይ አያቶቼ ነው ያቴ ጓደኛዋን ማምናታለሁ። ግሩፓቸው ጥሩ ነው፣ 4 ናቸው። አሁን 2 ነው ወደ በኋላ ዳነሳቸዋል። እኔ የእናንተ አያት ጋር ብኖር ደስ ይለኝ ነበር በጣም። እኔ ግን ሰው ይላል ብዬ አስባለሁ፣ ግን እንደው ከህዝብ ጋር እንዳልሰት ብዬ አላስኬዳለሽ። እሷ የራሷን ቁጭት ስላለባት ከህዝብ ጋር እንዳልሰት ብዬ ነው። አንቺ ግን እንደ ራስሽ እንዴት ነው የምታስበው? እንዴ ትምህርት በጣም ያስፈልገዋል ጋዜጠኝነት። ስለቻልክ አይደለም ጋዜጠኛ ህዝብ እንደዛ ቢያስብ እስካሁን ድረስ ሚዲያ ላይ አሁን በተለይ ሶሻል ሚዲያ ጋዜጠኝነት መማር በጋዜጠኝነት በኢትዮጵያ ሚዲያ ውስጥ ለመስራት ወይ ውጤታማ ሆኖ ለመውጣት ይጎዳል ብለሽ አታስቢም? ውጤታማነትን ከምን ዘርፍ ነው የምናወዳድረው የሚለውን ነው የምናየው። ዝም ብሎ ታዋቂ ለመሆን ወይ ለአሸወይ ነው ይጎዳል። ምክንያቱም አሸወይና እየተባላላቸው ያሉ ሰዎችን የምናየው ቢሆንስ የጋዜጠኝነትን መሰረታዊ የምንላቸውን ፕሪንሲፕሎች አልተማሩም። ግማሾቹ አለመማሩን ተው ክደዋል። ሳትማርም እኮ የተወሰነ እኮ በኤክስፒሪየንስ መካካት ደረጃ ሳንደርስ ግን አልተማሩም። አብዛኛው ግን ስማቸው ጋዜጠኛ የሚል አለው ከፊት ጋዜጠኛ ከሌ ይላልና ሰው ጋር ያለው ግንዛቤ እንደዛ ነው። እንደ ሀገር ግን ዋጋ እያስከፈለ ነው። ይሄ ነገር እንደ ሀገር በጣም ትልቅ ዋጋ እያስከፈለ ነው። እስቲል አሁን ሀገራችን የሆነ አረንቋ ውስጥ አለች ብዬ የማስበው ይሄ ጋዜጠኝነት ብለን የምናስባቸውን ዋና ፕሪንሲፕሎች ተግባራዊ ስላላደረገን ነው አይደለም።
አራተኛው አይን አይደለም የሚባለው ጋዜጠኛ ስህተቶችን ነቅፈን ማውጣት አልቻልንም፣ ለህዝብ ማሳወቅ አልቻልንም፣ የህዝብ ድምፅ አንሆንም። ሁሉም እያልኩኝ ሳይሆን እንደው እንዴ ካለመማሩ ጋር ተያይዞ ሊመጡ እሱ የጋዜጠኝነቱ ነው የሚዲያው ችግር ነው አላውቀው። ሰልፍ ሴንሰርም አለው ጋዜጠኞች ጋር፣ ሚዲያው ጋርም ብቻ መጠቆም አንችልም ብዬ አስባለሁ። ምክንያቱም የጠነከሩ ብዙ ጋዜጠኞች ቢኖሩ ያንን ማሸነፍ ያቅታቸዋል ብዬ አልገምትም። እንዳልክ ኤዲቶሪያል ደግሞ የሚያመጣብህም ጫና ይኖራል። የቅድሙን ጥናት ሰምተህ ታደርጋለህ። ጋዜጠኝነት ብቻውን ቆርቆሮሽ አይመስለኝም። ይሄን ሊያወራሽ ሁለቱ ኳስ 4000 የሚመጣው ሁለቱ እንትን በጣም አንገጉባት መሰለኝ። ግን በጣም ያው ሚዲያው ይመስለኛል የኛ ሀገር እንትኑ ችግሩ ጋዜጠኛው አይደለም። ያዝስ በጣም ዝም ብለህ አንዳንድ ለምን አትይዝም? ወይ አንዳንድ ጊዜ ወይ ከኔ አንድ አድርገህ ከዛ አንድ የሆነ ማቀያየር ነው። ሁለታችሁም ከተሳሳታችሁ እንደምበላችሁ አልነገርኳችሁም አይባልም። ፍርታ አሁን ህግ ታወጣለህ። ለካ ቅድም ሳብራራ አልነገርኳችሁም። ፍርት ነው እንዴ? አሁን አሁን እኮ አልተሳሳታችሁም። ለወደፊትም ብሳሳታው አንተ ስትሳሳት እኔ አልተሳሳትማ እያየሁ ወደ ልኩ ነው የሚባል የለም እንዴ? ቀርበህ ብትነግረን። አይ በጣም ያሳዝናል። የምን እንትን ነው ያለ ሰው ከሰማይ መማር ነው። አይ እኔም እንደዛ ገምታለሁ። ማህበረሰብ እንደዛ እንደሚል ገምታለሁ። ስህተት ነው ግን ልክ አይደለም። ዶክተር ሳይማር ያክመናል። እኔ ማህበረሰብ እኔ ለምሳሌ በጣም አደንቃቸው 5 ጋዜጠኞች ውስጥ በጣም 5ቱን ቤስት በጣም በህይወት የምትወዳቸውን ጋዜጠኞች ኢትዮጵያ ውስጥ ካሉት ከአሁኖቹ ነው ከድሮቹ ከ5ቱም እንዳልተማሩ ብለንሽስ ጋዜጠኝነት አልተማሩ ልምድ ግን አስተምሯቸዋል። ከህይወትም እኮ መማር አንድ ነገር ነው። ፍርታ ከዚህ ወዲያ ያገልጻል። ፍርታ ወደ ልምድ አልሄደችም። ህይወትስ እንዴት ነው አስተማራቸው? ከህይወት አሁን 10 ላይ ነሽ። አይዞሽ እሺ ጥሩ አንቺ ትወስጃለሽ። ብዙ ተወሰነሽ ላይ ይሰጥሻል። አይ አሁን ሰዓት እየሄደ ሲመጣ ምንድነው የምናደርገው? ባለ 5 ባለ 4 እናደርገዋለን። አሁን እኔ በ2000 ነው የጀመርኩት። 5000 ብር እንዳደረኩ አሁን ባለ 5 ሆኖ ጠቅላይ ልንሄድ ነው። ምን ቀረ? ዝም ብዬ ከምንቀያየም አንዴ ላናግራት። ከምንቀያየም እንደው አብረን የምንውል ሰዎች ነን። ከበላህ ትሰጠኛለህ ከምንባባል በኋላ በጣም ከባድ ፉክክር እያደረጋችሁ እንደሆነ እኮ የሚያስታውቀው እኩል ናችሁ። እንዲህ ሆኖ አያውቅም። እኩል ሆኖ አያውቅም። የመጨረሻ ላይ እንደዚህ ሆኖ አያውቅም። አይታይ ደግማ ትምሰይ እንደዚህ ሰው እኔ ለማሳጣት ታይታይ ይከር ስለ ፖለቲካ ማውራትም ሆነ መስማት ሰልችቶኛል። ጥያቄ ነው እንዴ? መልስ አይሆንም መቼም። ስህተት ቀላል ትፈተፍታለን። ስለ ፖለቲካ አላወራም እኮ አይደለም ሰልችቶኛል። ማውራትም ሆነ መስማት ማውራት ምን ነው መፈታተሽ? በአንድ ጥያቄውን ወደ እኔ ነው ያመጣው። የግሌን ያለው ሁሉም ኢትዮጵያዊ ነው እንደዛ ነው። እኔ ፖለቲካ ሰልችቶኛል ነው ይላል። ፕራክቲካሊ ማን ነው ታዲያ እንደ ፖለቲካ የሚያራገበው? የሰለቸው ሰው ነው። በሚሊዮን የሚቆጠር የፌስቡክ ሰው ፖለቲካ ማውራት በጣም ሰልችቶኛል። ሁለተኛው ፓራግራፍ ላይ የመንግስት መግለጫ ሰማችሁት? አልሰማንም። አርፋ አትቀመጥም። ፖለቲካ ማውራት ሰው ይላል አይልም። አሁን ያወራል አያወራም ማለት ነው። ስለ ፖለቲካ ማውራት ወዳለው አልወድም ምናምን ሳይሆን ስለ ፖለቲካ መስማትም ማውራትም ሰልችቶኛል አንድ ላይ ነው ብሎ ነው። ሰልችቶኛል ማለቱ ነው። ሰልችቶታል አይደለም እኮ ሰልችቶኛል ማለቱ ነው። ይላል ነው። አዎ ይላል። ሉላሊስ ትክክል። ሉላሊስ ትክክል። አራት አምስት በዚህ አሁን እኔ ራሴ ለማለት አንቺ እንዴት ነሽ? ሰው ይላል። ሰውማ ቀላል ይላል ሲያስመስል ያጅ ነው። አንቺ ራስሽ የመጀመሪያው በመተማመን ላይ የተመሰረተ መበላላት። ምን መሰለህ ሰው ይላል። ቲያትረኛ ነው ሰው ቀኑን ሙሉ ነው የሚለው ማለትማ ያው ሲያረግ የሚውለው ራሱ ነው እንጂ እኔ ከቲያትረኛ ማለትማ እንደኛ ነው። ሰልችቶኛል እላለሁ እኔ ባይ ነኝ። ኧረ ሁላችንም የሰለቸት አይደለም ግን ባይ ነኝ። ግን አትወጭም። ያው የቱን ፖለቲካ ነው ግን የሳለችው ሰው? አባባሉ አፋቸው ላይ ፈርጧል ሁሉም ሰው ጋር። ውይ የዚህ ሀገር ፖለቲካ ሰልችቶኛል እንትን እኮ ነው እንደዚህ ይዞ እንትና ታሰሩ የሚል እያየን የዚህ ሀገር ፖለቲካ ግን መስማም ስትሾፍ እንደዚህ አድርገህ ስትሾፍ እኮ ነው እንትን ታስሮ ተፈተው ምናምን ውይይት ሶስተኛ ጉባኤ ምርጫ አልባ ሆኖ አይመስልም። ለምሳሌ ሰው ሽሮ ሰለቸኝ ብሎ ሽሮ ነው የሚባለው አይደለም። እሱ ነው ምርጫ አልባ እሱ ነው ምርጫ አልባ እሱ ነው ፖለቲካ ወሬ ነው ምርጫ ብታለው
ኢኮኖሚ አናወራም እንዴ? የኢኮኖሚ ወሬ አለ። እንደ ድሮው ቀን እንደ ድሮ ፊልም ብናወራስ ማዶና ታሰረች፣ እንትና ወለደች፣ ሪያና እንትን ቀሚሷ ጠበባት ምናምን። እሱ እኮ ደጉ ጊዜ እንዴት እንደናፈቀኝ ነው። አሜቱስ ቡና ላይ ቁጭ ብለን አዳነን አንቦጭቅም እንደ ፖለቲካ አይደል? ኧረ በማኪያቱ አድርጉልኝ። ሁለታችሁም ልክ አይደላችሁ። እኔ ቡናና ሻይን ተውት። አንድ ሁለት እያልን ብናማዝ እንዴ በድራፍት ብሏል። አንድ ሁለት እያልን ብናማዝ የማይፈልግ አቁና ብሎሻል። አብስትራክት ስዕል ስለማይገባኝ ስዕል አይመስለኝም። ስዕል ትወጃለሽ? እሱም ይወደኛል። እሺ አይ በጣም አንግባባም እንጂ ነው አንስቶ አይጠቅምሽም። ትክክለኛ ነገር ተናገር። አብስትራክት የብዙ ሰውም ነው እኮ። የሆነ ቀን ኤግዚቢሽን ተባልኩ። ይቅር በለኝ አሁን ሳሊውም ያው ስም መጥራት ስለማልፈልገው እንጂ ያ ቃል ያኛው ሰው ነው እና ጓደኛችን ነው። ብቻ እሱን ኤግዚቢሽን ብቻ ነው ያሳየው እሱ። የሆነ አብስትራክት አርት ምናምን ብሎ ሄድኩኝ። የሆነ ቆርኪ ግድግዳ ላይ ሁለት አርጓል። የሆነ ቀለም እንደዚህ ቆርኪው ላይ ተረጭቶ እንጨት ደግሞ በቆርኪው ጋር አግዳሚ ያልፋል። የዶሮ ላባ ላዩ ላይ ምን አድርጎ ካንቫስ ላይ ነውና ይሄ ማለት ህይወታችን ይሄ ፍንጣቂ የፀሐይ ምናምን ሲል ውጪ እንገናኝ ምናምን ቢሆን ወይ ፋራ እዚህ ሸጉድ የወደቀ ቆርኪ ለጥፈ ለስዕል ደነዝ ነው አሉኝ። በቃ አይገባውም ስዕል አሉኝ። ይቅር በሉኝ። አሁንም ሰዓሊዎቹ ለስዕል ደንዣለሁ። አሁን የሱ ቆርኪና የቀለም ፍንጣቂ ከህይወቴ ጋር እስከዛሬ አስተኩት 10 ዓመት ወላል ካየሁት ወይ ህይወቴ ልክ አይደለም ወይ ያኛው እንትን ይላል። ቆርኪው የምንድን ነበረ? ፀሐይ ቅርጽ ፀሐይና ላዩ ላይ ያለው ደም አዝላ ፀሐይ እንዲህ ፍንጣቂ እኮ መተዛዘላ ስፖንጅ እኮ ነው እንደዚህ አድርጎ አሉ ቤት ስፖንጅ ሲጨምቅ የሆነ ነገር እንደዚህ ነው አሉ ያፈነጠሩ። ከዛ በእንጨት ደግሞ እንደዚህ አድርጎ በህይወት ድልድይ ተሻግረን ምናምን አይደል ያገኘውን ተጋብዤ ስንት መንገድ እንጂ ያደም አስቢ ኧረ በስመ አብ ተሰምቶ ቅስሜ ነው የተሰበረው የዛን ዓመት እና ሁሉም ሰው እንደዛ ይመስለኛል። አብስትራክት ምንድን ነው አሁን ይሄ ነው ገና ሰራ እንደውም ሰሚ አንተ እድለኛ ነህ ነግሮሃል። ይሄ ፀሐይ ነው ምናምን ተው አንዳንዱ እኮ ኧረ ሲያብራሩ ከድረስ አይደለም ሲያብራሩ ከድረስ እኮ ትሰሚያለሽ። አሁን ማብራራ ቀረኩ ያብራራ ቀስት ይዘው እንደዚህ እንጨት ይዘው ዱላ ሀው የኔታ ማለት ዱላ ይዘው እንደዚህ ይሄ እንደዚህ ነው ቪዥዋል የተጠቀምኩት ስዕል በዚህ ፓሌት ምናምን አይ 632 የሎ ነው የተጠቀምኩት አለ ባለፈው አንዱ ምን ነው አንግባባም እዚህ ድረስ ላንተ ብዬ መጥቼ እንደዚህ አይነት ቃላት ትናገረኛለህ። እሺ አንቺስ ነው እኔ ከማይገባቸውም ሰዎች መካከል እንደውም እንኳን ሰሚ በጣም እድለኛ ሆኖ የፀሐይ ፍንጣሪ ምናምን ተብሎ ተነግሯል። ሳስረዳድ ጓደኛዬ እንዴ ጓደኛው ነው ነግሮ ነው። እኛ እኮ አይደለም ከዛው ዝር አላልኩም ወጣው ምን አሰብሽ ነው ያሉኝ። እኔ ከዛው ዝር አላልኩም እሱ አጠገብ አብራርቶ የተበላ የመጀመሪያው ሰው ነው። ኧረ ችግር የለውም አብራርቻለሁ። እንትን ነው ሰው ልክ ነህ። አመሰግናለሁ። ከሌለው ሰው ይሻላል። 1000 ብር የሌለው ሰው ከሚሆን ተመሳሳይ ነው እኮ ግን ብዙ ሰው ለሰዓሊዎቹ የራራላቸው ይመስለኛል። ሲያስመስል ነው የትንሽ አይ ነው ግን ያው በዛ ደረጃ አይደለም። አክተሰር ብዙ ሰው ቲያትረኛ ነው። ቅድም ነግሬያለሁ። በጋዋታ አንድ ራሱ በቸርነት ማግኘቴ በኔ ግልጽነት ጥሩ ነው። 1000 በቃ 3 እንጠጣበታለን። በቃ ማን ሻይሽን ወደዛ ወደዛ ሻይ ከፍለን ከኪሳችን ድራፍ እንጠጣለን። ምን ነው እና የብሬት ይላካል። ንገሪኝ በድጋሚ። እኔ እኮ እንዲህ ብዙም ይሆናል መሰለኝ ለተማሪያውን ከ1000 ብር በላይ ዱርዬነት ማስለመድ ነው ለነሱ። እኔ እኮ ደብተር ምናምን ያልሽው ልጅ ይመስሎኛል። በቃ ብሩ ነው የምትሰጪው? አይ ደብተር ነው የምገዛላቸው። ግን በየወሩ ደግሞ ያው ምሳ መብላት አለባቸው አይደለም? ምሳ የሚበሉበትንም ትንሽ ብር ይሰጣቸዋል። ስለዚህ ይሄ ይቀመጥና የምሳቸው ያው ከራሴ ነው እንትን ከኪሴ ነው የሚወጣው ያው ይቀመጥና ቦርሳና ጫማ ይገዛላቸዋል። በጣም እናመሰግናለን። ሰሚ ያዘው ችግር ሳይሆን ለስ ቅቅሉን ያዘው ዋናው ቅቅሉ እኔ ቅልጥሙን ይዘዋል። በጣም ነው የማመሰግነው። በጣም አዝናኝ ቆይታ ነበር ያደረግነው። ሰሚ አንዳንድ ብሶቶቹን የእውነት ነው ያወጣቸውና ደስ ብሎኛል። ሁሌ እኮ እንደዛ እኮ ቲያትር አልወድም
ወጣ አለቀ ግን ብሶት እዚህ ሀገር መድረክ ሆነችብን ሀገሪቱ በነፃ የገባው ይመስለኝ ቲያትር ቤት ነው ይመስለኝ ሸንተብቀኝ ውድ ተመልካቾቻችን እጅግ አዝናኝ ደቂቃዎችን እንዳሳለፋችሁ ከኛ ጋር እርግጠኞች ነን። እነዚህ ጥያቄዎች እናንተ ጋር ምን አይነት ስሜት ፈጠሩ? ተወያዩባቸው፣ ተጠያይቁ። ምናልባት እናንተ ጋር የሰሜ ስሜት ይኖራል፣ የኔ ስሜት ይኖራል፣ የሉላ ስሜት ይኖራል። ግን አብዛኛዎቹ ሰዎች የመለሱት ሉላ ይበላችሁ ተመሳጥሮ ነው አብዛኛዎቹ። እናመሰግናለን። የሳምንት ሰው ይበለን። ሳምንት ከሌሎች ደማቆች ጋር እንገናኛለን። ቸር ሰንብቱ። Shirra